በህይወቴ ለመጀመሪያ ጊዜ በታረደ በሬ የተገኘ ወርቅ ያየሁት። ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ቆይቻለሁ ከእናንተ ጋር ከተገናኘን በጣም ታጠፋፍተናል። የጠፋሁበትም ምክንያት እንግዲህ ያው አሪፍ ነገር ይዤላችሁ መጣሁኝ። በጠፋም ቢሆን ይሄን የመሰለ ወርቅ አግኝቼ ይዤ ወደ እናንተ ከች ብያለሁ ማለት ነው። እንግዲህ የጠፋሁበት የነበረው ምክንያቱ ቤተሰብ ሞቶብን በዛ ምክንያት ነበረ የጠፋሁት። ግን ደግሞ ሱብሃንላህ አንዳንድ ጊዜ መልካም ለመሆን ሞከሩ፣ መልካም ለመስራት ሞከሩ። የሞቱት ቤተሰባችን በጣም መልካም እናት ነበሩ። ለብዙዎች መልካም ነገር ይሰሩ ነበረ። በጣም ጥሩ እናት ነበሩ። ብዙዎቹን አሳድገው ብዙዎቹን ለቁም ነገር ያደረሱ እናት ነበሩ እና ሱብሃንላህ የሰደቃቸው ቀን ግን ይሄን የመሳሰለ 2 ወርቅ በታረደው በሬ ላይ ተገኝተዋል። ሀቂቃ በጣም አጃይብ የሚባል ነው፣ የሚያሰኝ ነው እና ብዙ ጊዜ አይታችሁ ከሆነ አንዳንድ ቦታ ላይ እንደዚህ ይከሰታል። ከብቶች በታረዱ ሰዓት ላይ እንደዚህ የሚያጋጥመው ሰው አለና እንዳጋጣሚ ሆኖ ለእኛም ሰደቃ በምናደርግበት ሰዓት ይሄን የመሰለ ወርቅ ለማግኘት ችለናልና ሀቂቃ በጣም ደስ ይላል። ወርቅ የሆኑ ሴትዮ ነበሩና ያረፉት። ይኸው በሳቸው ደግሞ የሰደቃቸው ቀን ደግሞ እንደዚህ ወርቅ ተገኝቶላቸዋል። አላህ ሰደቃቸውን ሰደቀ ጃሪ ያደርግላቸው፣ አላህ ይርሃማቸው፣ አላህ ይዘንላቸው እና ሁላችሁም ዱአ አድርጉላቸው። እና ወደዚህኛው ስንመጣ ግን ይህ ወርቅ የት ነው የሚሸጠው? የት ነው የሚሸጠው? ማን ነውስ የሚገዛውስ? እንዴት ነውስ የሚደረገው? ይሄ ወርቅ ከተገኘ ማለት ከተገኘ በኋላ ልክ እንደታረደ ከተገኘ በኋላ እዚህ ወረቀት ላይ የተቀመጠው እንዲደርቅ ማለት ነው። አሁን ግን ደርቋል። ይሄን ይመስላል። ትንሽ በሰዓቱ የሆነ ብቻ ትንሽ እንደዚህ ደረቅ አልነበረም። ከቆይታ በኋላ ግን እንደዚህ ለመድረቅ ችሏል። እና የት ነው የሚሸጠው? የሚሸጠው ወርቅ ቤት ነው። ወርቅ ቤት ሄደው ወርቅ ራሳቸው ነው የሚሰሩት ወይስ እንዴት ነው? እስኪ የምታውቁ ሰዎች ንገሩን። እና እንዴት ነው የሚደረገው? ግራ ስለገባኝ ነው እኔ። አያችሁት ምን እንደሚያክል? ሀቂቃ በጣም ነው ደስ ያለኝ። በጣም ሁላችሁም እየተደሰትን ያልጠበቃችሁት ነገር አሁን ላይ በሬ ኢትዮጵያ ላይ ስንት እንደሆነ ታውቃላችሁ? ለአንድ በሬ እስከ 170 እስከ 150 ሺህ ያንን ነው የምታወጡት። ግን ያንን አውጥታችሁ ደግሞ አላህ በተዘዋዋሪ ደግሞ በዚህ ሲክሳችሁ አስባችሁታል። ብቻ ደስ ይላል። ያው በሬ ውድ ነው። ውድም ሆናችሁ ገዝቶ ያው ሰው ደግሞ ሰደቃ ያደርጋል ግዴታ ስለሆነበት ማለት ነው። ያው ብቻ ኸይር ነው እና በዚህ ነው የጠፋሁት። የወርቁን የት እንደሚሸጥ ምን እንደሚደረግ ምን መሆን እንዳለበት እስኪ እናንተ ኮሜንት ላይ ያስቀምጡት። ለሳቸውም ደግሞ አላህ ይርሃማቸው ብላችሁ ዱአ አድርጉላቸው። ለዛ ነበረ የጠፋሁት። ከዚህ በኋላ ግን ኢንሻአላህ አንድ ሙሲባ ነገር እስካልተፈጠረ ድረስ አልጠፋም አለሁኝ እላችኋለሁ። ውድ ቤተሰቦቼ አለው ለማለት ነው። የዚህንም ወርቅ ደግሞ ሁኔታውንና እንዴት መደረግ እንዳለበት የት እንደሚሸጥ ኮሜንት ላይ እንድታሳውቁኝ ፈልጋለሁ ተመልካቾቼ። ለዛሬ በዚህ ይብቃል። ሌላ ጊዜ ደግሞ በሰፊው የምንመጣ ይሆናል። ዘወትር ከምናቀርበው ፕሮግራም ለየት ብለን የምንቀርብ ይሆናል ኢንሻአላህ። ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። Baraka keedaan